በመስኖ ቆላማ አካባቢ ሚኒስቴር ከሚገኙ የልማት ፕሮጀክቶች መካከል ፒሲፒ ፕሮዳክሽን ኢንሃንስመንት ሰፖርቶ ዘ ኢንተግሬት አግሮ ኢንዱስትሪ ፓርክ ኤንድ ዩዝ ኢምፕሎይመንት ወጣቶችን በመስኖ እርሻ በማሰማራት ለአግሮ ኢንዱስትሪ ፓርኮች የሚሆን ግብዓት እንዲያቀርቡ ለማስቻል ታስቦ የሚሰራ ፕሮጀክት ነው። ስልጠናው በይፋ ያስጀመሩት የመስኖ ቆላማ አካባቢ ሚኒስትር ዴኤታ አቶ አብድራህማን አብድላ እንደገለጹት ፕሮጀክቱ በስራ ዕድል ፈጠራ፣ በኢኮኖሚ ሽግግር እና ምርታማነት እንዲጨምር በማድረግ ከፍተኛ ድርሻ አለው ብሏል። ግብርናው እንዲዘምን ትኩረት ሰጥቶ እንደሚሰራም ተናግሯል። ግብርናና የተቀናጀ ኢንዱስትሪያል ፓርኮችን ከማስተሳሰር አኳያ ለስርዓቱ ደግሞ ስራ ዕድል እንዲፈጠር በር የቀደደ ያልታዩ ዕድሎችንና እምቅ ሀብቶችን የለየ ፕሮጀክት ነው። ግብርናው ከኢንዱስትሪ በማስተሳሰርም ጉልህ አስተዋጽኦ እያበረከተ መሆኑንም ሚኒስትር ዴኤታው ገልጸዋል። ይህ ፕሮጀክት በአጠቃላይ በ12607 ሄክታር ላይ በመስኖ መሰረተ ልማት የተደገፈ ልማት የሚያካሄድ ሲሆን 4 የሆኑ የውሃ ተጠቃሚ የመስኖ ውሃ ተጠቃሚ ማህበራቶች ይደራጃሉ። የኦሮሚያን ድርሻ ስናይ በአፍሪካ ዴቨሎፕመንት ባንክ በሚካሄደው ፕሮግራም ቢያንስ 1982 ሄክታር ለምቶ ወደ 1195 ወጣቶች ተጠቃሚ ይሆናሉ። 100 ጥቃቅንና አነስተኛ ኢንተርፕራይዞች የሚቋቋሙና ወደ ስራ የሚገቡ ይሆናል። የሴቶች ተሳትፎም ከዚህ አኳያ እንዲመጣጠን የታሰበ መርሃ ግብር ነው። ከአማራ አኳያ ቢያንስ ወደ 2625 ሄክታር በመስኖ የሚለማና 630 ወጣቶች ተጠቃሚ የሚሆኑበት ሁኔታ አለ። የሲዳማ ክልል በአረብ ባንክ 5000 ወጣቶች ተጠቃሚ የሚሆኑበት ሁኔታ ነው ያለው። ፕሮጀክቱ በመስኖ ልማት የተደገፉ ወጣቶችና ሴቶችን ተጠቃሚ የሚያደርግ ስራ ተግባራዊ እያደረገ መሆኑንም አቶ አብድራህማን ተናግረዋል። ወጣቶች በመስኖ በማልማት ምርትና ምርታማነት ከማሳደግ ባለፍ ለኢንዱስትሪ ፓርኮች በቂ የሆነ ግብዓት እንዲያገኙ ያስችላልም ብሏል። የተቀናጁ የኢንዱስትሪያል ፓርኮች በአካባቢ የሚገኙ በሲዳማ የይርጋለም፣ በኦሮሚያ የቡልቡላ፣ በአማራ ክልል ደግሞ የቡሬ የተቀናጀ የግብርና ፓርክ በቂ የሆነ የግብርና ምርት አቅርቦት እንዲያገኙና የግብርና ምርትን እሴት ሰንሰለት በመጨመር ለተጠቃሚው ለሀገር ውስጥም ይሁን ለውጭ ሀገር እንዲያቀርቡ የሚያስችል ፕሮግራም ነው። የፒሳፔ ኮኦርዲኔተር አቶ ጌታሰው መሳይ መኮንን እንደተናገሩት ፕሮጀክቱ ወጣቶችን በማደራጀት ተጠቃሚ እንዲሆኑ ይሰራል ብሏል። 3000 ያላነሱ ወጣቶችን በዚህ ዘርፍ አደራጅቶ ከአሁን በፊት ከነበረው የመስኖ ልማት ዘርፍ ወጣ ባለመልኩ በተለይም ዘመናዊ መስኖን ወይም እርሻን ከማዘመን አኳያ ከዩኒቨርሲቲ የወጡ ምሩቃን ወጣቶችን አደራጅቶ ወደ ስራ ማስገባት በጣም ትኩረት ተሰጥቶት የተሰራ ወይም የተጀመረ ፕሮጀክት ነው። ይህ ፕሮጀክት በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት በቀድሞ የአፍሪካ ልማት ባንክ ፕሬዝዳንት ጋር በጋራ በመሆን የተጠነሰሰ ጭምር መሆኑን ማስገንዘብ ፈልጋለሁ። ስለዚህ በአገር አቀፍ ደረጃ በሶስቱም ክልሎች ወደ 250 የሚሆኑ ኢንተርፕራይዞች ወይም ኮኦፕሬቲቭስ ተደራጅተው ከ12600 ሄክታር በላይ በቀጣይ በዘመናዊ ግብርና ላይ ተሰማርተው ውጤት ያመጣሉ ብለን እንጠብቃለን። በስልጠናው ተሳታፊ ከነበሩ ወጣቶች መካከል ብርሃኑ ገመቹና ቢሊሴ ሮባ የተፈጠረላቸው የአቅም ማጎልበቻ ስልጠና ተጠቅመው ውጤታማ ለመሆን ተስፋ መሰነቃቸውን ተናግረዋል። የገበሬ ልጆች እንደመሆናችን መጠን ስለ ግብርናም አዲስ አይደለንም። አልፎ ደግሞ በዚህን ሰዓት ወደ ውጭ ሀገር ኤክስፖርት እስከማድረግ ደረጃ የተደረሰበት ያለው የስንዴ ምርት አለ። ሁለተኛ በቆሎ፣ አልፎም ደግሞ ቃሪያ፣ ጥቅል ጎመን፣ ጥቁር ጎመን ብዙዎች የሚሰሩ ስራዎች ስላሉ እነሱን ለማምረት ደግሞ እኛ ብዙ አመት ይሄንን ስራ በተስፋ እየጠበቅን ስለነበረ ለመስራት ደግሞ ዝግጁ ሆነን ነው ወደ ስፍራ የመጣ ነው ማለት ነው። በፊት ወንዶች ብቻ ነው የሚሰሩት። አሁን እኛም እድል አግኝተናል። እንደውም አብዛኛው ለሴቶች ነው የሚባለው። እንደዛ ስራ ደግሞ እኔም ሰርቻለሁ፣ ከዚህ በፊትም ሰርቻለሁ። አሁንም በደንብ መስራት ፈልጋለሁ።